ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ከሰዓት በኋላ የወጡት አንዳንድ የእስራኤል የጸጥታ ግምገማዎች እንደሚያሳዩት ይህ ግጭት እስራኤላውያን ከጠበቁት በላይ ረዘም ላለ ጊዜ የሚቆይ ይሆናል። የእስራኤል የጦር ኃይሎች ጠቅላይ አዛዥም ግጭቱ ሊራዘም ስለሚችል ሁሉም ራሱን እንዲያዘጋጅ ለእስራኤል ሕዝብ ጥሪ አቅርበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የአገዛዝ ለውጥ ማምጣት የግጭቱ ዋነኛ ዓላማ እንዳልሆነ ከዚህ ቀደም መናገራቸው ይታወሳል። እንደ እርሳቸው ገለጻ ዋና ፍላጎታቸው ኢራን ምንም አይነት የኒውክሌር ጦር መሳሪያ እንዳታገኝ የኒውክሌር ፕሮግራሟን ማውደም ነው። የእስራኤል የመከላከያ ሚኒስቴር ይህንኑ ሀሳብ ቢያስተጋቡም የአገዛዝ ለውጥ የግጭቱ አካል ሊሆን እንደሚችልና ምናልባትም ከግቦቹ አንዱ ሊሆን እንደሚችልም ጠቁመዋል። ስለዚህ የእስራኤላውያን መልእክት ግልጽ ነው። ግጭቱ የፈጀውን ያህል ጊዜ እንደሚቀጥሉበትና ለዚህም በቂ የሰው ኃይል እንዲሁም በማጥቃትም ሆነ በመከላከል በኩል ወታደራዊ ብቃት እንዳላቸው እየገለጹ ነው። የሩሲያ ወታደር እግር የረገጠበት ቦታ ሁሉ የሩሲያ ነው ሲሉ ቭላድሚር ፑቲን መናገራቸውን ስፑትኒክ ዘግቧል። ፑቲን ይህን ምሳሌ ተረትም አይደለም፣ ነገር ግን የቆየ ሕግ ነው። የሩሲያ ወታደር እግር የረገጠበት ቦታ የኛ ነው። የሩሲያና የዩክሬን ህዝቦች አንድ ህዝቦች ናቸው። በዚህ መሰረት መላው ዩክሬን የኛ ናት ሲሉ በ2025 የሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ስብሰባ ላይ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እስራኤል የምትሰነዝረውን ጥቃት እስካላቆመች ድረስ ለድርድር ሀገራቸውን እንደማትቀጥል አስታወቁ። ሚኒስትሩ አሁን ባለው ሁኔታ የጽዮናዊ አገዛዝ ጥቃቱን እስከቀጠለ ድረስ ከማንም ጋር ለመደራደር ፈቃደኛ አይደለሁም ሲሉ ተናገሩ። አሜሪካን በተመለከተ ሲያነሱም ከማንም ጋር ለመደራደር ፈቃደኛ አይደለንም፣ አሜሪካ መደራደር ትፈልጋለች፣ በተደጋጋሚ ጊዜ መልእክት ልከዋል፣ እየተካሄደ ያለው ወረራና ጥቃት ካልቆመ ለንግግርና ዲፕሎማሲ የሚሆን ቦታ እንደሌለ በግልጽ ነግረናቸዋል ብለዋል። የውጭ ጉዳይ ሚኒስትሩ አክለውም ራሳቸውን እየተከላከሉ እንደሆነ በመግለጽ ራስ መከላከል በየትኛውም ሁኔታ የሚቆም ነገር እንዳልሆነም ነው ያነሱት። የኢራን የውጭ ጉዳይ ሚኒስትር አሜሪካ በእነዚህ ወንጀሎች ተባባሪ ነች ብለው የከሰሷ ሲሆን ከአሜሪካ ጋር የሚካሄድ ንግግር እንደማይኖርም ገልጸዋል። ሚኒስትሩ አንዳንድ ሀገራት ለማሸማገል እንደጠየቁ በማንሳት ሀገራቸው የትኛውንም የድርድር ጥያቄ እንዳላቀረበች ተናግረዋል። ኢራን አዲስ አብዮታዊ ዘብ ኢንተለጀንስ ኃላፊዎች ሾመች። ቴህራን በኢራን አብዮታዊ ዘብ ደህንነት ኃላፊ መሐመድ ካዚም ቦታ ብርጋዴር ጄኔራል ማጂድ ካዳሚን መተካቷ ተገልጿል። ካዚም ባሳለፍነው እሁድ በእስራኤል ጥቃት ህይወታቸው አልፏል። ዓለም በዘመናዊ የጦር መሳሪያዎች የታገዙ ጦርነቶች ሁሉም ነገር የሚያሳጡና ሰዎችን በጭካኔ እንደሚመቱ የሚያደርጉ መሆናቸውን የፖፕ ሊዮ 17ኛው ገለጹ። ጦርነትን መምረጥ መሸነፍ ነው ያሉት ፖፕ ሊዮ ሰብአዊ ክብርን መጠበቅና ዓለም አቀፍ ህግን ማክበር ኃላፊነት መውሰድና መተግበር ይበጃል ብለዋል። ዓለም አቀፍ ህግና ሰብአዊነት ክብር እንዲጠበቅ የሚመለከታቸው የዓለም አቀፉ ማህበረሰብ አካላት በኃላፊነት የሰላም አማራጭ ቅድሚያ እንደሚሰጡም ፖፕ ፍራንሲስ ይጥሩ እንደነበር አስታውሰዋል። ጦርነትን መምረጥ ሽንፈት ነው፣ በሰላም የምናጣው ነገር የለም፣ ምርጫችን ጦርነት ከሆነ ግን ሁሉንም ነገር እናጣለን የሚለው የፖፕ ፒዩስ 12ኛ አስተሳሰብ አሁን ላለው የዓለም ነባራዊ ሁኔታ መድኃኒት መሆኑንም ጠቁሟል። ፖፕ ሊዮ ይህንን ያሉት በእስራኤልና በኢራን መካከል ያለውን ግጭት እየተባባሰ ባለበት ወቅት ነው። የአሜሪካ ምክር ቤት አባሏ ትራምፕ ግጭቱን የያዙበት መንገድ እጅጉን አሳስቦኛል አለች። የአሜሪካ ኮንግረስ አባል የሆነችው ትውልደ ኢራናዊና ዲሞክራቲኳ ያስሚን አንሳሪ ፕሬዚዳንት ዶናልድ ትራምፕ የእስራኤልና የኢራን ግጭትን ያስተናገዱበት መንገድ እጅግ አሳስቦኛል አለች። ለቢቢሲ ኒውስ ዴይ ፕሮግራም በየቀኑ ሀሳቡን የሚቀይር ፕሬዚዳንት ነው ያለን ያለችው ሲሆን አክላም የምናገረውን ማንም አያምንም ነው ያለችው። የኢራቅ ጦርነትን በመጥቀስ ዩናይትድ ስቴትስ በቀጠናው ጥሩ ወይም የተሳካ ታሪክ ስለሌላት ጣልቃ መግባት እንደሌለባት ተናግራለች። አንሳሪ ኢራናውያን ስልጣን ያለው አካል አለመሆናቸውንም ማስታወሱን አስፈላጊ እንደሆነ ጠቅሳ አብዛኛውን ሕዝብ ከ1979 ጀምሮ በእገታ ውስጥ የያዛቸውን እስላማዊ ሪፐብሊክ እንደሚቃወሙም ገልጻለች። በመሆኑም በሀገራቸው በቦምብ መደብደብ አይገባቸውም ብላለች። ትራምፕ ግጭቱን ለመፍታት ዲፕሎማሲያዊ መንገድ ነው ትኩረት እንዲያደርጉና የአሜሪካ ወታደሮች አላስፈላጊ የህይወት መጥፋት ወደሚወስደው መንገድ ላይ እንዳያተኩሩ አሳስባለች ሲል ቢቢሲ ዘግቧል። ኢትዮጵያ ባለፉት 11 ወራት ከውጭ ንግድ ከ7 ቢሊዮን ዶላር በላይ አግኝታለች ተባለ። ገቢው በሀገሪቱ የውጭ ንግድ ታሪክ ከፍተኛ እንደሆነ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በህዝብ ተወካዮች ምክር ቤት ቀርበው የእቅድ አፈጻጸም ሪፖርት ባቀረቡበት ወቅት ተናግረዋል። በውጭ ንግድ ምቹ ምህዳር መፈጠሩን፣ የተለያዩ የህግና አሰራሮች ማነቆዎች መፈታታቸውን፣ ከላኪዎችና ከባለድርሻ አካላት ጋር
ለተሻለ ቅንጅት በመስራቱ ለተመዘገበው ውጤት ትልቅ ድርሻ አለው ብለዋል። የውጭ ንግድ ገቢው ከ2016 በጀት ዓመት ጋር ሲነጻጸር ከ3.96 ቢሊዮን ዶላር በላይ ጭማሪ አሳይቷል። ሊጠናቀቅ ሳምንት በቀሩት በዚህ በጀት ዓመት መጨረሻ ከ8 ቢሊዮን ዶላር በላይ ገቢ ይገኛል ተብሎ እንደሚጠበቅም ጠቁመዋል። የቴህራን ህዝብ ከአርብ ጸሎት በኋላ ከተማችንን አንለቅም፣ ከመሪያችን ጎን እንቆማለን ብለዋል። በሌላ ዜና ከ25 በላይ የሚሆኑ የእስራኤል አየር ኃይል ተዋጊ ጀቶች ኢራን ውስጥ ቲብሪዝ እና ከርማንሻህ አካባቢ የሚገኙ ከ35 በላይ የሚሆኑ የሚሳኤል ማከማቻና ለማስወንጨፊያነት የሚያገለግሉ ቦታዎችን መምታቱን ገልጸዋል። ከዚህ በተጨማሪ አንድ ከፍተኛ የኢራን የኒውክሌር ሳይንቲስት ሳይገደል እንዳልቀረም ሮይተርስ እና ዎል ስትሪት ዘግበዋል። ፑቲን በዓለማችን ላይ ቀውሶች በፍጥነት እየተቀጣጠሉ ነው ሲሉ ተናገሩ። ለማሳያም በመካከለኛው ምስራቅ ያለውን ሁኔታ አንስተው የሩሲያ አጠቃላይ የሀገር ውስጥ ምርት አስቸጋሪ ውጫዊ ሁኔታ ቢኖረውም ከዓለም አማካይ ከ2 ዓመታት ያህል እንዳደገም ተናግረዋል። የጥሬ ዕቃ ለሩሲያ ኢኮኖሚ የሚያበረክተውን አስተዋጽኦ ወሳኝ አይደለም ብለዋል። በተመሳሳይ ወታደራዊ ኢንዱስትሪው ከቅርብ ዓመታት ወዲህ ለኢኮኖሚያዊ እድገቱ መሰረት መሆኑን አቁሟል ሲል ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት 2 ሳምንታት ውስጥ በኢራንና እስራኤል ግጭት ውስጥ በቀጥታ ስለሚኖራቸው ሚና ከውሳኔ እንደሚደርሱ ነጩ ቤተ መንግስት አስታውቋል። በቤተ መንግስቱ ጋዜጣዊ መግለጫ የፕሬስ ሴክሬታሪ ኃላፊዋ ካርሎን ሊቪት የትራምፕን መልእክት ግልጽ ያደረገች ሲሆን በቅርቡ ከኢራን ጋር ሊኖር የሚችልን የድርድር እድል መሰረት በማድረግ በሚቀጥሉት 2 ሳምንታት ውስጥ በሁለቱ ሀገራት ጦርነት መካከል አሜሪካ ስለሚኖራት ሚና ከውሳኔው ይደርሳል ማለታቸውን አስታውቃለች። ቀደም ሲል የኢራን የውጭ ጉዳይ ሚኒስቴር ምክትል ሚኒስትር ለቢቢሲ እንደተናገሩት የዩናይትድ ስቴትስ ጣልቃ ከገባች ከአካባቢው የከፋ ነገር እንደሚፈጠር ተናግረዋል። ይህ የአሜሪካ ጦርነት አይደለም ማለታቸውንም ይታወሳል። የእስራኤል የመከላከያ ሚኒስትር ሂዝቦላ ከኢራን ጋር ጥምረት እንዳይፈጥር አስጠነቀቁ። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ የሊባኖሱ ሂዝቦላ ቡድን ጥንቃቄ እንዲያደርግ አስጠንቅቀዋል። እስራኤልን በሚያስፈራሩ አሸባሪዎች ላይ ትዕግስታችን ቀጭን ነው ሲሉም ዝተዋል። ሂዝቦላ ዋና ጸሐፊ ከቀደምቶቹ ትምህርት እየተማረ አይደለም እናም በኢራን አምባገነንነት ትዕዛዝ መሰረት በእስራኤል ላይ እርምጃ እንደሚወስድ እየዛተም ነው ሲሉ ካትዝ በኤክስ ገጻቸው ላይ በለጠፉት ጽሑፍ አጋርተዋል። የሂዝቦላ የቀድሞ መሪ ሐሰን ነስራላህ ባለፈው ዓመት እስራኤል በሂዝቦላ ላይ ባካሄደችው ዘመቻ መገደላቸው ይታወሳል። እስራኤላውያን በሚያስፈራሩ አሸባሪዎች ላይ ቴል አቪቭ ትዕግስት እንዳጣች እንዲጠነቀቅና እንዲረዱት ለሊባኖስ ሂዝቦላ ተግሳጽ አቅርባለሁ። የሂዝቦላ መሪ ናኢም ቃሴም ሐሙስ ዕለት እንዳሉት ለሊባኖስ ቡድን በኢራን ላይ እየተወሰደ ያለውን ጨካኝ የእስራኤል አሜሪካውያን ጥቃት ላይ እርምጃ ቡድኑ እንደሚወስድ አስታውቋል። በሌላ በኩል የሊባኖስ ተደማጭነት ያላቸው የፓርላማ አፈ ጉባኤ ናቢህ በሪ በሀገሪቱ ውስጥ ከፍተኛ የሺዓ ፖለቲከኛና የሂዝቦላ የቅርብ አጋር ሲሆኑ ትናንት ምሽት ለሀገር ውስጥ ኤምቲቪ ዜና ሲናገሩ ሊባኖስ በእስራኤል ግጭት ከኢራን ጋር እንደማትቀላቀል ያላቸው ማረጋገጫ ገልጸዋል። ሊባኖስ ወደ ጦርነት እንደማትገባ 200% እርግጠኛ ነኝ ሲሉ ቤሪ ለዜና ምንጩን ተናግረዋል። ምክንያቱም ይህ ለማድረግ ምንም ፍላጎት ስለሌላትና ብዙ ዋጋ ስለሚከፍል ነው ብለዋል። አክለውም ኢራን እኛን አትፈልገንም፣ ድጋፍ የሚያስፈልገው ለእስራኤል ነው ሲሉ ተደምጠዋል። የኢራኑ ፕሬዝዳንት ጦርነት የሚቆምበትን ብቸኛ መንገድ ተናገሩ። እስራኤል ማጥቃት ከቀጠለች ኢራን የበለጠ ጠንካራ ምላሽ ትሰጣለች። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ግጭቱን ለማስቆም ብቸኛውን መንገድ እስራኤል የምትፈጽመውን የአየር ጥቃት ማቆም እንደሆነ ተናገሩ። ፕሬዝዳንቱ በቴሌቪዥን በሰጡት መግለጫ እኛ ሁልጊዜም ሰላምና መረጋጋትን እንከተላለን ብለዋል። አሁን ባለው ሁኔታ ዘላቂ ሰላም የሚኖረው የጽዮናዊ ጠላት ጦርነት ከእገታና የሽብር ቁሳቁሶችን ለማስቆም ጠንካራ ዋስትና ከሰጠ ብቻ ነው ሲሉም ተናግረዋል። አክለውም ይህ አለማድረግ ግን ከኢራን የበለጠ ኃይለኛና ጸጸት የሚፈጥር ምላሽ ያስከትላል ሲሉ ፕሬዝዳንቱ አስጠንቅቀዋል። ይህ በዚህ እንዳለ የእስራኤል ጦር የኢራን የኒውክሌር ምርምር ኤጀንሲ ዋና መስሪያ ቤትን ጨምሮ ከ60 በላይ የሚሆኑ የጦር አውሮፕላኖችንና በደርዘን የሚቆጠሩ ኢላማዎችን መምታቱን አስታውቋል። ዛሬ ሩሲያ መጠነ ሰፊ የድሮን ድብደባ እንደፈጸመችባቸው አስታወቁ። የዛሬው ድብደባ በ86 ድሮኖች የተከናወነ መሆኑን የገለጹት ዘለንስኪ ጥቃቱንም በኦዴሳና በካርኪቭ ግዛቶች ላይ እንደነበር አስረድተዋል። በእነዚህ ጥቃቶች 2 የ12 ዓመትና 17 ዓመት ልጆችን ጨምሮ ቢያንስ 20 ሰዎችን መቁሰላቸውን የጠቀሱት ፕሬዝዳንቱ በኦዴሳ አንድ ሰው መገደሉንም አስታውቀዋል። ጨምሮም ዛሬ በድጋሚ የመኖሪያ ህንፃዎችን፣ የንግድ ተቋማት፣ ሰላማዊ መሰረተ ልማቶችና መኪኖች በእሳት ነደዋል። ለአደጋ ሰራተኞቻችን ምስጋና ይገባቸው
ተገኝቶባቸዋል። 123 ሰዎችና ከ30 በላይ መኪኖች ተሰማርተው እሳቱን አጥፍተውታል በማለት አስረድተዋል። ዘለንስኪ እንዳሉት በሩሲያ ላይ ጠንካራ ጫና ካልተደረገ እንዲሁ አይነቱ ጥቃት አጠናክራን የምትቀጥል ይሆናል። የንግግራቸውን ሲቀጥሉ በሩሲያ የኃይል ዘርፍና ነዳጅ ላይ ማዕቀብ ማድረግ ያስፈልጋል፣ የሩሲያ ነዳጅ $30 የሚል የዋጋ ተመን ሊጣልበት ይገባል ብለዋል። ይህ በእንዲህ እንዳለ ዘለንስኪ በዛሬው ዕለት አዲስ የምድር ጦር ኃይል አዛዥ መሾማቸውን ገልጸዋል። እስራኤል በኢራን ላይ የምትፈጽመውን ጥቃት አሜሪካ እጇን የምታስገባበት ከሆነ በአጠቃላይ በቀጠናው ገሃነም እንደሚፈጠር የኢራን ምክትል ውጭ ጉዳይ ሚኒስትር ለቢቢሲ ተናገሩ። ይህ የአሜሪካ ጦርነት አይደለም ያሉት ሀቲብ ዛይዴህ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዚህ ከተሳተፉ በማይመለከታቸው ጦርነት ውስጥ የገቡ ፕሬዝዳንት ሆነው ሁልጊዜም ይታወሳሉ ብለዋል። ምክትል የውጭ ጉዳይ ሚኒስትር ጨምረውም የአሜሪካ ጣልቃ ገብነት ግጭቱን ወደ አረንቋነት እንደሚለውጠውም ቁጣው ተባብሶ እንደሚቀጥልና የሚፈጽመውን ጭካኔ የተሞላበት ጥቃት ማብቂያ እንደሚያዘገየውም ተናግረዋል። ምክትል የውጭ ጉዳይ ሚኒስትሩ ይህንን ያሉት በኢራን የሚሳኤል ጥቃት በደቡባዊ እስራኤል የሚገኘው ሶሮካ ሆስፒታል ከተመታ በኋላ ነው። የኢራን የመንግስት መገናኛ ብዙሃን ጥቃቱ ሆስፒታሉ ሳይሆን ከሆስፒታሉ አጠገብ የሚገኝ ወታደራዊ ስፍራን ኢላማ እንዳደረገ ዘግበዋል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ በአፍሪካ እዝ አዛዥ ጄኔራል ማይክል ላንግሌ የተመራ ልዑካን ተቀብለው አነጋግረዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት አሜሪካና ኢትዮጵያ ከ100 ዓመታት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት እንዳላቸው አስታውሰዋል። ሁለቱ ወዳጅ ሀገራት በቀጣይ በመከላከያ ዘርፉ በትብብር ለመስራት በሚችሉ ጉዳዮች ላይ መግባባት መድረሳቸውን ተናግረዋል። በቀጠናው ባሉ ሁኔታ የጋራ መግባባት የተያዘበትና በተለይም በቀይ ባህርና በአፍሪካ ቀንድ አካባቢ የሚታዩ የጸጥታ ጉዳዮች ላይ ለጋራ ተጠቃሚነት በትብብር ለመስራት የሚያስችሉ ጉዳዮች ላይም ተስማምተዋል። ጀነራል ማይክል ላንግሌ በበኩላቸው ኢትዮጵያ በአፍሪካ ቀንድና በቀጠናው ከፍተኛ ሚና ያላት ሀገር መሆኗን አውስተዋል። በተለይም በሶማሊያ ሰላምን ለማስፈንና ሽብርተኝነትን ለመዋጋት እያደረገች ያለውን ጥረት ያላቸውን አድናቆት ገልጸዋል። በውይይታቸው በቀጠናው ያለውን ሁኔታ በግልጽ እንደተረዱ ጠቁመው በቀጣይ በወታደራዊና ጸጥታዊ ጉዳዮች ላይ በጋራ ለመስራት መስማማታቸውን ተናግረዋል።